ስለፈለገ መድሎ እንዲቀር ጭቆና እንዲቀር ስላሰበ ነው በኢህአዴግ ስርዓት ላይ አምጾ ለውጥ ያመጣው። ነፃነትን ግን ከሰላም ጋር ነው አያይዞ ማግኘት የፈለገው የተመኘው። ለውጥ ሲመጣ አንጻራዊ ሰላም ነበር፣ በተወሰነ ደረጃ ስታቢሊቲ ኦርደር ነበረ። በዛ ላይ ዲሞክራሲና ነፃነት እንዲመጣለት ነው ህዝቡ የታገለው፣ እኛም ያታገልነው። አሁን ነፃነቱ ቀርቶ የሰላም እጦቱ መምጣቱ ኦፍኮርስ ቢያንስ ሰላም ነበር የሚል አመለካከት ህዝብ ውስጥ እንዳለ እረዳለሁ። በበኩሌ ግን ወደ ኋላ መሄድ አይገባምም አይቻልምም ያሉ ነገሮችን አሻሽሎ ሰላምንም ዲሞክራሲንም አጣምሮ የሚያስኬድ ስርዓት መገንባት ይሻላል የሚል ያለኝ። መልካም እንግዲህ ይሄንን ነገር ያነሳሁት አንተም ለነካካው እንዳሰብከው ህዝቡ ናፍቀን ያ ዘመን የሚልበት ወተን መንገባበት አይናፍቀንም ነበር። ቢያንስ ወተን ለመግባት አንሰጋም ነበር። ያሉት የመልካም አስተዳደር ችግሮች፣ የኢኮኖሚ ተጠቃሚነት እና እኩል ፍትሃዊ ሆኖ ባለው ኢኮኖሚ ሁኔታ ላይ የመሳተፉ ጉዳይ እንዳለ ሆኖ ቢያንስ ዛሬ ካለችው ኢትዮጵያ የ2018 ቅድመ ሁኔታ ሁለቱን አስቀምጠን አንድ ላይ ስናነጻጽራቸው ይናፍቀናል የሚሉ በርካታ ሰዎችን ስላጋጠሙኝ ነው ይህንን ያነሳሁትና ቀጣይ ጥያቄ የሚሆነው እስኪ 2018 በፊት የነበረችዋን ኢትዮጵያና ትግል ስታስደርጉባት የነበረችዋን ኢትዮጵያ በተለይም ቄሮ ሲያደርገው የነበረውን ትግልና ያቺን የመጨረሻዎቹን በተለይ 2018 ከመግባቱ የመጨረሻዎቹን 16 17 2018 አጋማሽ ድረስ ያለውን የኢትዮጵያ ፖለቲካ ሁኔታ እንዴት ትመለከተዋል? እንዴት ታስታውሰዋል? ዛሬ ካለው ጋር ምናልባትም ብታነጻጽረውና የነበረውን ተስፋና ሲደረግ የነበረውን ትግል ተይዞ ሲጓዝበት የነበረውን መንገድ ብታነጻጽረው አጠር አድርገን ብናነሳው። ያው እንግዲህ በዛ ዘመን ውስጥ ያደገን ሰዎች ስለሆነ ዘመኑን እናውቀዋለን። በቅናዊ ነበረ፣ መድሏዊ ነበረ፣ ሙስና የተንሰራፋበት ስርዓት ነበረ። ትግሉም የተካሄደው እነዚህን ነገሮች አውጥቶ ፍትሃዊነት እና ዲሞክራሲ እንዲሰፍን ነበር። ህዝቡ ከፍተኛ ተስፋ ነበረው። በዚህ የዛሬ 7 ዓመት ኦልሞስት የመጀመሪያዎቹ 6 ወራት የመጀመሪያ 1 ዓመት አካባቢ ህዝባችን ከፍተኛ ተስፋ ያደረበት የለውጥ ትንፋሹም ህዝቡ የተዳረሰበት ሀገሪቷንም ከአጥቶ ወደ ተረጋጋ ልማታዊ ዲሞክራሲያዊ ስርዓት ለማሸጋገር እድል የነበረበት ነው። ያ እድል ግን ተጨናቅፎ ዛሬ ስለ ልማትና ስለ ዲሞክራሲ ማውራት ሳይሆን ስለ የህዝቦች እና የሀገር ህልውና ጥያቄ ውስጥ የገባበት ሁኔታ ነው ያለው እና የሚያሳዝን ነው። ሆኖም ግን የድሮ ስርዓት ናፋቂ ማያደርገኝ ምንድን ነው የኢህአዴግ አገዛዝ መድሏዊ ባይሆን ኖሮ አምባገነናዊ ባይሆን ኖሮ የፖለቲካ ምህዳሩን ቢከፍት ኖሮ ወደዚህ ላንገባ እንችል ነበረ። ምህዳሩ መዘጋቱ መድሏዊነቱ ነው ኢቨንቹዋሊ ለእንዲህ አይነት ነገር ለመጋለጥ እድል ከፍቷል። የግድ ኢህአዴጎች የፈጠሩ አይደለም። ኦፍኮርስ ከነሱ ውስጥ የወጡ ሰዎች ናቸው ይሄን የፈጠሩት። ብልጽግና ይባል እንጂ እኮ ይሄም ኢህአዴግ 2.0 ነው። ፕሮፌሰር መራን እንደሚለው ኢፒአርዲኤፍ 2.0 የሁለተኛው ዙር ኢህአዴጋዊ አገዛዝ ነው የቀጠለው። በነገራችን ላይ የቀድሞ ስርዓትና የአሁኑ ስርዓት ለማለት ምናልባት ህወሓቶች ከውስጡ ከመውጣቱ በስተቀር አሁን ያለው ስርዓት ኦልሞስት ሴም ሰዎች ናቸው። ከወረዳ ጀምሮ እስከ ፌደራል ያሉት 95% በላይ የሚሆኑ ሰዎች የዛው ስርዓቱ ለ27 ዓመታት የቆዩት ናቸው። አሁንም ላለፉት 7 ዓመታት ቀጥለው ያሉት። እናም ቀጣይነት ነው ያየነው። ነገሮች ተባብሰው ግን ሰዎቹ በዛው ነው የቀጠሉት። ጥሩ እንግዲህ አሁን ወደ 2018 ልውሰድህና 2018 ላይ ታቅዶ ታልሞ የተገባበት የሽግግር መንግስት የሚባልበት ወይ ደግሞ አሻግራቸዋለሁ ብሎ ጠቅላይ ሚኒስትሩ ጭምር ሲናገርበት የነበረ ኢህአዴግም ራሱን ቁጭ ብሎ ገምግሞ በስብሰናል እንደዚህ ሆነናል ብሎ አዲስ አመራር ወደፊት ያመጣበት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአቅሜ በላይ ነው ሀገሪቱን ለማስተዳደር ብለው ራሳቸውን እጅ ሰጥተው ሌላ አዲስ ጠቅላይ ሚኒስትር የተሾመበትን ሁኔታ ነው የምናስታውሰው። እና ምንድን ነበር በዛን ሰዓት ስጠብቅ የነበረው?
ምንስ ያሳካችሁት ነገር አለ ወይ ደግሞ የተሳካ ነገር አለ? ከዛ ትግል ታቀዶ ሲከደባቸው ከነበሩ ነገሮች ምን የተሳኩ ነገሮች አሉ? ምንድን ነበርስ ምክንያቱ የዛን ጊዜ የመጣውን ለውጥ መሬት ለማስያዝ ያልተቻለበት ሁኔታ? በመጽሐፍ ውስጥ በዲቴል እንዳስቀመጥኩት እስከ ሰመር 2017 እስከ 2017 ክረምት ድረስ በእቅድ ነበር ይሄን ያለው ጥሩ እየሄደ ነበር ያለው። ከዛ በኋላ ሲደረጉ በኢህአዴግ ውስጥም እየመጡ ያሉ ፍትጊያዎች፣ በህወሓት መካከል እየመጡ ያሉ ፍትጊያዎች መንገጫገጭን ፈጠሩ። ትልቁ ችግር የፈጠረው ግን ኦፒዲዮ አብይ ወደፊት ማምጣቱ ነው። የሽግግር አመራር ሊሆን የሚችል ተክለስብዕና ያለው ልምድ ያለው እውቀት ያለው ሀሳብ ያለው መሪ መሆን ነበረበት። በተለይ እንደ ኢትዮጵያ ውስብስብ በሆነበት ሀገር ውስጥ ሪጂም ቼንጅ የስርዓት ለውጥ ስር ነቀል ለውጥ ከማድረግ ይልቅ ጥገናዊ ለውጥ እንዲሆን ያለንበት ምክንያት አንዱ ወደ ግጭት ያመራል። ከአገሪቱ ውስጥ ካለው ኮንትራዲክሽን ፍጥጫ አንጻር በኢህአዴግ ውስጥም ሆነ ከኢህአዴግ ውጭ ካለው ፍጥጫ አንጻር ወደ ባሰ ችግር እንገባለን ከሚል ግምት ነው ወደዛ ነው። ያንን አቻችሎ ኢህአዴጎችንም እርስ በርሳቸው አቻችሎ ኢህአዴግና ተቃዋሚ ህዝብና መንግስትን አቻችሎ ሊሄድ የሚያስችል አመራር ያስፈልግ ነበር። ያም እንደዛ አመራር እንዳልኩህ ስቴትመንሺፕ ተክለስብዕና ያለው መሆን ነበረበት። ብቃት፣ ልምድ፣ ዝግጅት ያለው ሰው መሆን ነበረበት። ያ አልሆነም። ኦልሞስት ኦፖዚት በሆነ መልኩ ነው አብይ ወደፊት የመጣው። እሱ ከመጣ በኋላ መጽሐፉ እንዳስቀምጡት እኔ ቤዚካሊ አሜሪካ መጥቶ እንዳወራን አይኒ ወር እንትረቡ ያሰብነው ያለምነው የተረጋጋ ሽግግር ሊመጣ እንደማይችል ወዲያው ነው የተረዳሁት። ይህንንም በወቅቱ በስርዓቱ አብረው ሲሰሩ ለነበሩ ሰዎች አሳወቅኩ። ያው ነገሮች በዛ መልኩ አልሄዱም። ከፈራሁት በብዙ እጥፍ ተፈጠረ ማለት ነው። ጥሩ እንግዲህ ዛሬ የምናነሳቸው ጉዳዮች ጀዋር በልዩ ሁኔታ ሰዎች አንተ ላይ የሚያነሷቸውን ቅሬታዎችንም በጎን እናነሳለን፣ ብልጽግናንም እንገመግማለን። ላለፉት 7 ዓመታት ሲደረግ የነበሩ ነገሮች እስኪ መጀመሪያ አንተ ላይ የሚነሱ ሀሳቦችን እናንሳ። መጽሐፍ ላይ እኔ በደንብ ያነበብኩትና የተረዳሁት ነገር አብይን ከማንም ቀድመህ የለውጥ መንግስትን መምራት የማይችል በትምህርት ዝግጅትም በአመራር ብቃትም በልምድም በምንም ደካማ ሰው እንደሆነ አስቀምጣል መጽሐፍ ላይ እና አስታውሳለሁ። የዛን ጊዜ ፌስቡክ ላይም ሚዲያ ላይ ወጥተህ ያንን ነገር ስትናገር እንደነበረ አስታውሳለሁ። የዛን ጊዜ ተቃውሞች እንደነበሩም አስታውሳለሁ። በተጨማሪ ግን በዛ ደረጃ የገለጽከው አብይ አህመድ ሉጋም ሰጥተኸዋል ወይ ደግሞ ይሄ በአማርኛው የማርያም መንገድ የሚባለውን ነገር ሰጥተኸዋል እንዲሄድ። ያንን ለማድረግህም ትግሉ በድል ተጠናቋል ብለህ መናገርህ ለአብይ ፍሪ የፈለገውን ያህል እንዲሄድ አድርገኸዋል። በዛ ምክንያት ቄሮም ተበትነዋል። መቃወም የሚችለው ኃይልም በቃ የፈለግነው ነገር ተሳክቷል ብሎ ወደ ቤት እንዲመለስ ሆኗል ብሎ የሚተቹ ሰዎች አሉ። ምን ትላለህ እዚህ ላይ? ለትችቱ ፌር ነው አይደለም የሚለው እንግዲህ ለአንተ አይነት ጋዜጠኞች መተው ነው። አብይ አይሆንም ስል ኦልሞስት ብቻዬን ነው የቆምኩት። ከፍተኛ ተቃውሞ ነው። እኔ ስቃወም ከፍተኛ ተቃውሞ ነው የደረሰብኝ። ቀንተህ ነው ሌሎች በሚዲያ መናገር የማያስፈልጉ አይነት ትችቶች ይደርሱ ነበር። ሰውም ከ4 ዓመት ትግል በኋላ የመሰላቸት ሂደት ነበረበት። ከራሴ ቤተሰብ ሳይቀር በቃ ነው የሚል ነበር። ከኦሮሞ ውስጥ ኦሮሞ ወደ ስልጣን እስከወጣ ድረስ፣ ሌላው ህዝብ ደግሞ ወያኔ እስከወረደ ድረስ፣ ሌላው ደግሞ አይ ጀዋር የሚቃወመው ይህ ሰውዬ ኢትዮጵያዊነት ስለሚያቀነቅን ነው። የተለያየ አይነት ተቃውሞ ሲደርስብኝ ነበረ እና ሀብታሙ ሆቴል ድሩስ ስታሰዳሁት ይማይሰል ፎር ፈርስት ታይም ምናልባት እኔ እየተናገርኩ ያለው ነገር ስላልታያቸው ነው ወይስ ሜቢ አም ሮንግ የሚል ትሩዝ ገባው። ሰዎች ከኢትዮጵያ ተነስተው እስከ አሜሪካ ድረስ መጥተው አሜሪካ አካባቢ ያሉ ሽማግሌዎች፣ አሁን የፖለቲካ አመራሮች ጭምር
ቤዚካሊ ያስቀምጡኝ አልቻሉ። ሶ I said okay ምንድን ነው ያለው አማራጭ? maybe I'm wrong, okay let's try ወደሚለው ነው የገባሁት። ከዛ በኋላ ዝም ስል ደግሞ ለምን ዝም ስላለህ ደግፍ ይሄን ሽግግር ተረባረቡና ከዳዳ ደርሱት ደግፈው እርዳው የሚል ጫና መጣ። I said okay let me try critical support በሂሳዊ ድጋፍ በማድረግ ልሞክር የሚል ወሰንኩ። ወደ ሀገር ቤት ገባሁ። መጀመሪያው 1 ዓመት የዛ ላይ ስሞክር ነበር። የመጽሐፉ መጨረሻ ላይ እንዳስቀመጥኩት ወደኋላ መለስ ብዬ ሳይ was there really anything we could have done? ምን ማድረግ ይቻል ነበረ? ኦኬ ይሄ አይሆንም ስል ይሆናል አሉ። ደግፉትና ደጋግፋቸው ሽግግሩ ይሳካ ተባለ። ሄድን፣ እሱም አልተቻለም። ያን ስንሞክር ግን ሁለት ነገር ይዘን መሄድ አንችልም ነበር። ወይ በተቃውሞ መቀጠል ነበረብን ወይ መደገፍ ነበር። በተቃውሞ እንዳንቀጥል ተቃውሞ ይቆም ተባለ። ከኦሮሞ ማዕከል የሰው ኦሮሞ ነው፣ ምንም ቢሆን የኦሮሞ መሪ ነው፣ የመጀመሪያው ኦሮሞ መሪ፣ እንዴት ትቃወማላችሁ? ለምን ታደናቅፋላችሁ? ምን መጣ። ከሌላው ወገን ደግሞ ይሄ ሰው ብሔርተኝነት ስለሌለው ነው፣ ኢትዮጵያዊነት ስለሚያቀነቅን ነው የሚል ትችት መጣ። then we the race history ግን አየህ እኔ አንድ ነገር አደርጋለሁ ካልኩ በልብ ሙሉ ነው ማድረግ ፈልገውና ኦኬ ክሪቲካል ሰፖርት እንስጣው። ክሪቲካል ሰፖርት እንሰጥ ከሆነ ግን ለወጣቱ ሌላ ነገር ለራሴ ሌላ ነገር እያልኩ መሄድ አልችልም ነበር። መሆን ያለበት ኦኬ ክሪቲካል ሰፖርት ማለት ሀገር እንዲረጋጋ የሽግግር ስራ በአብዛኛው በህዝብ ሳይሆን በፖለቲካ ኤሊት ነው የሚሰራው። የተቃውሞ ስራ በህዝብ ይሰራል፣ በስትሪት ይሰራል፣ በወጣቶች ይሰራል። የማሻገር ስራ ግን የፖለቲካ ኤሊት ፓክት ጉዳይ ነው። የፖለቲካ ልሂቃኑ ድርድር፣ ንግግርና ውይይት ነው። የፖለቲካ ልሂቃኑ ወደኋላ ሄደህ ብታይ ያኔ ጽሑፍና ስናገር የነበረው የፖለቲካ ልሂቃኑ ተደራድረው ተነጋግረው የጋራ ሮድማፕን ዲቨሎፕ እንዲያደርጉ ከተፈለገ ፋታ ሊሰጣቸው ይገባል። ተቃውሞ የስትሪት አክሽኑ ከቀጠለ ሎለስነቱ ከቀጠለ ተረጋግቶ ለመደራደር ከባድ ይሆናል። ስለዚህ ያን ማረጋጋት አስፈላጊ ነበረ። ሽግግሩ እድል እንዲሰጥ ሽግግሩን በዚህ መልኩ እድል መስጠት የኛ ኃላፊነት እሱ ነበር። የፖለቲካ ሊቃኑ ተደራድሮ ሮድማፕ ማዘጋጀት አልተቻለም። ይሄን ደግሞ የከለከለው አብይ ነው እንደምታውቀው። ያን ጊዜ የጋራ ፍኖተ ካርታ እንዲቀርብ ስንጨቃጭቅ አሻግራቸዋለሁ የሚል መጣ። አይሆንም ብለንም በትችት ቀጠልን። ብዙ መሄድ አልተቻለም። እኔው እንግዲህ በስፋት ያው ምሬትን እንደነበኩ ብዙ ነገር ያለ አይመስለኝም። እሺ ጀዋር፣ ቀጣይ ጥያቄ አንድ ጥያቄ ላስከትልና ቀጥታ ወደ አብይ ስርዓት ያለፉት 7 ዓመታት ግምገማ የመጀመሪያው ርዕስ ወደ ሆነው ሰላምና ጸጥታ ጉዳይ አሻግርሃለሁ። የመጀመሪያ ከዚህ ጋር አስቀጥዬ ካንተ ጋር በሚያያዙ ጉዳዮች የማነሳለ ጥያቄ አብይ አህመድ ስልጣን ላይ በመጣበት ጊዜ ጀዋር መሐመድን ልክ መንግስቱ ኃይለማርያም ኃይለ ቢያ እንደተጠቀመበት ተጠቅሞበታል የሚሉ ሰዎች አሉ። ጀዋር የፖለቲካል ሳይንስ ተመራማሪ እና በዛም ብዙ ርቀት ሄዶ ያየ ነው። ዓለም አቀፍ